ታስሮ እንደሆነ መናገሩ ለምን አስፈለገ? እስቲ ሞች በላይ መስፈል እዚህ ለማይረባ ዶክተር ብለሽ ራስ ልታጠፊ ሞከርሽ። ጠብደል ጎረምሶችሽ ናቸው እንዴ? ምን ሆነች? አንቺ ግን ታቂ ነበር? አልነገረኝም። እሱ ለኛም ግራ ያጋባል። ከምን ተነሳስታ ነው እንደዚህ ነገር ያደረጋችሁ? ምናልባት ሊረዳን ይችላል። ምንድነው እንደዚህ በሐሳብ መግለጥ? በራሷ ልብ ነው ተንቀልቅላ እዚህ ዶክተር ደንጅ መጣ እንደዚህ ሆነች። ቆይ ለምን በዚህ ልክ ራስሽን ጎዳሽ? የነገረችክ ነገር አለ እንዴ? እዛ ድንጋይ ላይ እንደ ጎረምሳ የምትቀመጥ። ቆይ ውሸታቸው ነው? አባዬ በኔ ምክንያት አልታሰረም? እስር ቤት መግባት አልፈልግም። ስላልፈለገ ይቅርታ አድርጊልኝ ማሚ። እና ከነቃችን ይዛ ምን እንሰራለን? ምን አድርጌ ነው ቆይ እንደዚህ ያሰርከኝ? አዲስ የለከፈ ዘዴ መሆኑ ነው። ምንድነው እሱ? አሹ ማዘኑን ቶሎ አንሳት ሆስፒታል ልውሰዳት። ሩታይ ምን ሆነች? ሮማን አንቺ ወደ ልትሄጂ ነው? ይሄኛው መንገድ ይቅርብን፣ በላኛው መንገድ እንሂድ በቃ። ለምን? በዚህ ብዙ ሰዎች አሉ፣ በዚህኛው እንሂድ። እኔ የምልህ ለምን ነው ግን ካሌ ጋር መግባባት ያቃታችሁ? በአባቷ ምክንያት። እንዴት? አባቷን አስረውታል እንዴ? አዲያ አላወቀችም እንዴ? ምኑን? አባቷ እኮ ተይዞ አይደለም። ታዲያ እንዴት ነው? እዛ እኮ እሱ በነፃነት ነው የሚኖረው። እዛ የሆነ የመሬት ጉዳይ ያለበት እሱን እኮ እየጨራረሰ ነው። እና ታዲያ ቆይ ለአደይ ተገዶና ታስሮ እንደሆነ መናገሩ ለምን አስፈለገ? የአደይን ደካማ ጎን ስለሚያውቁት እኮ ነው። አደይ አዝና እዚህ እንድትቀሰለ የሚፈልግ። ምኑን ያዴና? የአደይ አባት ከደጋ መታሰራቸው። አቤት አቤት! የኛ ቄሰው እንደው ከየት ነው ነገሩን የሚያገናኙት? እንዴት አጎት? ጋሼ መች ታሰሩ? አለልኝና ጫኔ አደይን ለማስጨነቅ ብለው እንጂ እኔ እኮ ጋሼን አግኝቻቸዋለሁ። እንዴ ከዘመዶቻቸው ጋር ከንጉስ ቤት አይደል እንዴ ውሏቸው? ከቤት ቤት እየዞሩ እዛ ነው የሚውሉት። እስቲ ሞች በላይ መስፍኔ እንዴ በጤናቸው ነው እንዴ ሄደው የቀሩት? እንደው ደህና ናቸው ግን? አረ ጠላቶስ ድብን ይበል እንዴ እሳቸው ደህና ናቸው። እሰይ 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 እንኳን ደህና ሆኑ። ዋናው ደህና መሆን ነው። ቢከፋም ቢለማም ሰው ለሰው ጥሩ ነው እንዴ። እንዴት ተጨነቅኩ መሰለ። በሉ ሂዱ፣ እኔም ልሄድ። የብርሃን እናት እኔ ልሸኙት እንዴ? አይ ሄለንዬ እንዴ እኔ እናትሽ ዋዛ መሰልኩሽ እንዴ? አረ ይሄደዋለሁ፣ በደንብ ነው የሚሄደው። እንደው አንዳንዴ ችግሬ ያዝ ያረገችኝ መማን ታሰማኛለች እንጂ እኔ ደህና ነኝ። በሉ ደህና ዋሉ፣ እኔ ልሄድ። በእንግዲያው ግቢ። መንደር ለመንደር አትታይ ነው እንደዚህ ቆልፈሽ አንቺ ነው ጭኖሽ የሚሄዱ። ኩኩሻ ዳይመንድ እንዴት ነህ? እንደ ጥንዶነው ሲሄዱ በአይ እሳታች እንዴት ሲሳየ ከፋኝ ነጠናየ ዛሬም ሳላይሽ ላድር ነው ወይ ባክሽ ነይ። አይ ዳይመንድ ከሰማይ እንድትወርድልኝ እየጠበክ ነው እንዴ? ምን ላርግ ገና ካልተፈጠረሽ ብዬ እኮ ነው የኔ ይዋን እንደዚህ ጥፍት ብላ ስቀርም ዘፍንላት። አይ ዳይመንድ ይልቅ ወደ ሰማይ ከምታንጋጥጥ ካጠገብ ያለውን ሰው ዞር ዞር ብለ ማየት ነው የሚሻል። ካጠገብ እስቲ ምን ለማለት ፈልገሽ ነው? እኔ እንግዲህ ኩኩሻ የሚባል ነገር አልወጣኝም። አንቺ ግቢ ለልዬ፣ እኔ ከነዚህ ሰዎች ጋር ትንሽ ልቆይ እስቲ። ይሻላል? አዎ እመጣለሁ። እሺ ቆንጆ። እሺ በቃ እንዳትቆይ ዳይመንድ። ቻው በቃ። ደግሞ አንዳንድ ጊዜ ሰው አደናለሁ ብሎ ራስንም አደጋ ላይ መጣላለ። እሷን እናደናለን ብለን ደግሞ ኪንጎን ችግር ውስጥ መክተት የለብንም። ተይ ቅምጥሌ፣ እንደዛ ይባላል። ባርቺ ደግሞ ሰሞኑን ወዴት ነው የጠፋው? እሱ ከለልዬ ጋር። ቆይ ከለሊ ጋር ምንድነው? የሰማሽው ነገር አለ እንዴ? እሱማ ሰማው። አንቺ ግን ታቂ ነበር?
አልነገረኝም፣ ግን ደግሞ እንደዛ እንደሚሆን ጠርጥሬያለሁ። አዎ ወንድምሽ ሊያገባ ነው። አትይኝም ማዘሯ ለሊና ባርች ሊጋቡ ነው? አዎ በረከቴ ለልዬ ሊያገባት ነው። ኧረ ለእኔ ሳትነግሩኝ ሚስጥር ማውራት ጀመራችኋል? ቆይ እንዴት እኔ አልሰማሁም? አንቺ መቼ በስርዓት ቤት ትቀመጭና? እኔና አንቺ መቼ በቅጡ ቁጭ ብለን አውርተን እናውቃለን? አንዴ ኪንጎ፣ አንዴ ኩኩሻ፣ አንዴ ቤቲ፣ ምን ቁጡ በየሄድሽበት እየቆየሽ እየመጣሽ እኔ መቼ አገኝሻለሁ? እሺ ማዘሯ አረጋጋለሁ። ግን የምርሽን ነው ወንድሜ ሊያገባ ነው? ካላመንሽ ሂጂና ጠይቂ። እውነት አሁን ልሂድ? አረ ስለፈጠረሽ ልጄ እንዳታዋርጁ። ምን አድርጌ ነው ደግሞ ማዋርዱ? ለልዬ እኮ ይሄን አታውቅም እንዴ? እና ታዲያ እሷ ሳሰማ ነው እንዴ? ቀለበት ሊያደርግላት ነው። እንደ ሌሎቹ ተንበርክኮ ስሙ፣ ከአሁን በኋላ እንደዚህ አይነት ጸብ እንዳይፈጠር። እኔ ከዚች ጋር ለምን አገልኝ? የራሳችሁ ጉዳይ። አሁን እኔም በደንብ ስሙ። ምን? ሰሞኑን እርዳታችሁ ያስፈልገኛል። ምን ነው ችግር አለ እንዴ? ምንድን ነው? ያ ገጀራ ተፈታ እንዴ? በነገራችን ላይ ገጀራው ይላል ሊሆን ነው። እንዴት? ቆይ እንዴት ሆኖ? እሱ ለኛም ግራ ያጋባል፣ ግን እንደዛ ነው። አሁን ወደ ጉዳይ ስገባ ምንድን ነው? ለሊን ሰርፕራይዝ ላደርጋት አስቤያለሁ። እንዴት? ብቻ መኪና ልገዛላት ነው ብለህ አፌን እንዳታስከፍተኝ። ይሄ ደግሞ ለራሱ እንኳን መቻለውና ነው ለሷ የሚገዛት። እስቲ መጀመሪያ እኔን ስሙኝ፣ ዝም ብላችሁ አትጨቃጨቁ። እሺ ምን? ቆይ ምንድነው እሱ? ቀለበት ላደርግላት። ምን? አዎ ታገቢኛለሽ ወይ ቢል ጠይቃት። ዋው! አረ የመቼ ነው የሚመቸው? በእናትህ ትችላለህ ነው የምልህ ብራዘር። ምን እንደምታስቃብጠው አንተ? ቆይ ባርች ወሰንክ? በቃ ልታገባ ነው? ደህና አይደለችም ልጄ። እንዴት ናት ዶክተር? እየተቻለኝን ለማድረግ እየሞከርኩ ነው እናቴ። ግን ቆይ እንዴት ነው እንደዚህ ራሷ ላይ ልታደርግ ይቻለችው? እኔ ምን አውቄ? ለእኔ ምንም ነገር የነገረችኝ ነገር የለም። እንደው ምን ሆና ይሆን የኔ ከርታታ? ወይኔ እህቴ ጉዷን አልሰማች። እንደው ምን ትለኝ ይሆን? ወይኔ ልጄ። አሁንማ ዶክተር እጅ ገብታለች። እስቲ ግድ የለም መጀመሪያውኑ ህመሟ ምን ሆነና አያስቡት። ያው አሁን ራሷ እኮ አይኗን ገርበብ ያደረገችው ዶክተር ጋር ስለሆነ ነው። አንዲ ገለጥ ካደረገች ተያ በኋላ ድና ትሆናለች። በቃ እዚህ አንድ ሰው ብቻ ይቆይ። እንደዚህ ተረባብሻችሁ እያየቻችሁ ከነቃችም ጥሩ አይደለም። በቃ አሹ ቢሮ ጠብቁኝ። እሺ ዶክተር እትዬ ኑ ጠበቅ። ይህ ሁሉ ነገር ሲፈጠር ቤት ውስጥ ነበር? እሺ ደውዬ እጠራታለሁ። ጥሩ በቃ እዚህ ሆነሽ ጠብቂያት። ከነቃሽ ደግሞ ጥሪ። እሺ አንቺ ራስ ለምን ለምሮጭ? እኔማ የድርጅቱን መኪና አይቼ ነው። እኔማ ስሮጪ እነሱ ናቸው ብዬ ነው የሮኩት። ኡፍ አሁን ሰለቸኝ። ጓደኛክ ለዶክተሩ ሂዱና ንገሩት እያለ ነበረ። ቆይ ታምነዋለህ አንተ? ዳይመንድ ነው አምነዋለሁ። ዶክተርን ግን ላምነው አልችልም። እና ምናልባት ሊረዳን ይችላል፣ ግን እኔ ደስ አላለኝ። ቀራልሽ ቀዝቀዝ ጣፈጥ ላድርግልሽ። አንደው ማይገርምሽም ዜብራ ፊት አንተ ማለት ምን ይመስላል? አገኛለሁ። እሺ ቆየሁብሽ? አዎ ቆየ እኮ። ቆይ ምን እያወራችሁ ነበር? አይ ምንም እያወራን ነበር። አንዱ ሲጣዱ ሳገላግላቸው ነበር። አረ አዎ ለልዬ ደግሞ ምንድነው የሚያጣላቸው? ለነገሩ ኩኩሻ የሚሏት ልጅ ምንም ከሰው ጋር የሚግባባ ባህሪ የላትም። ስላልተግባባሻት ነው እንጂ ኩኩሻ በጣም ምርጥ ልጅ ነች። አይ እኔ ምንም አይጠመኝ። ቆይ የሰው ልጅ ሳታቂው ሳቀርቢውና ሳትግባቢው ከመሬት ተነስተሽ አይመቸኝ ማለት ጀመርሽ? ይኸውልሽ ለሊ እንደዚህ ማለት አይቻልም። ለእኔ ከቅምጥልና ከኩኩሻ በላይ እህትም ጓደኛም የለኝም። ቅምጥል እህት ናት። ኩኩሻ ግን እኮ ምንነቷ ራሱ አይታወቅም። አንዲት እስቲ ደግሞ እንዳሰማሽ የበለጠ ነው የምትጣሉት። ተስማ ምን ታመጣለች? እውነታውን እኮ ነው የተናገርኩት። ነው ማናስቀይሟት? ማነው በክፉ አይኑ ያየብኝ? ምን ከፍቷት ልጅ? ይረጋጉት። አሁን ዶክተር ጋር ገብታ የለ ምንም ግድ የለም። ራሶትን በጭንቀት አያልቅም። ምንም አትሆንም። ይረጋጉ። አሹ ምኑን ተረጋጋሁት?
እኔ ያለውኝ ብዬ ከአባቷ ነጥቄ ይዣት መጥቼ እንደ እህቴስ ብትሰማ ሰው ታደርገኛለች። ኧረ ወይኔ ጉዴ! እንግዲህ እኛን መክራ እንዲያል አደረገች። ምን እናደርጋለን እትዬ? በራሷ ልብ ነው ተንቀልቅላ እዚህ ዶክተር ደንጅ በታ እንደዚህ ሆነችው እንጂ እኛ ምን እናደርጋለን ብለው። ማን ነበረች ያኔ ቤት የመጣችው? ኩኩሻን ነው? አዎ እሷ ልጅ። የት ነኝ? ሩታ ነቃሽ? ሩታዬ ተረፍኩ። ለምን አተረፍሽኝ ሮማን? እኔ እኮ መትረፍ አልነበረብኝም። ለምን እንደዚህ ያደረግሽ ሩታዬ? ቆይ ለምን በዚህ ልክ ራስሽን ጎዳሽ? እኔ መኖር አልፈልግም ሮሚ። ለምን አተረፍሽኝ? ለምን? ቆይ ይህን ያክል ምን ቢፈጠር ነው ሩታ? ምንድነው እሱ? የተፈጠረ ነገር አለ? በቃ እዚህ ዓለም ላይ መኖር በጣም አስጠልቶኛል። የምወደውም የምፈልገውም ሰው እኮ እኔን አይፈልገኝም። ሁሉም ነገር አስጠልቶኛል። ታዲያ ለማን ብዬ ነው የምኖረው? ለራስሽ ብለሽ ነው። ቆይ ሩታ እንዴት እንደዚህ ታደርጊያለሽ? እትዬ ግን ምን ሊሆኑ እንደምታስቢው ስለሱ ነው። በቃሽ መጣው ልጥራልሽ። እሺ ጥሪው። ግን ሮሚ ፊቴን እስኪ በጣም አስጠላለሁ እንዴ? አይ አታስጠይም ሩታዬ፣ ውብ ነሽ። እሺ በቃ ሂጂና ዶክተርን ጥሪው። በጣም ላይ እፈልጋለሁ። ሩታዬ እኔ ምስኪን እውነት ዛሬ ባደረግሽው ነገር በጣም አዝኛለሁ። ይቅርታ ሮሚ። ምንም የምኖርለት ነገር ሳጣ ጊዜ ልጄ እንዴት ናት? ደህና ናት? ደህና ትሆናለች፣ አይጨነቁ እናቴ። ትነቃለች ወይስ? ትነቃለች፣ እርሱ አይጨነቁ። ቆይ ግን እንደዚህ ልታደርግ ያልሽበት ምክንያት ያውቃሉ? አረ በፍጹም። የነገረችክ ነገር አለ እንዴ? እኔ ምንም የማውቀው ነገር የለም። ምን አለች እስቲ? አይ እኔ ገና አላወራኋትም። እንደው ምን ነክቷት ነው? አሹ አንተ የምታውቀው ነገር አለ? ዶክተር እኔ ገብቼ ማየት እችላለሁ? አዎ በሚገባ። ሮማን አሹ እናንተ ችግር አለ እንዴ ዶክተር? ሲመስለኝ ቤት ውስጥ ሩታ የምትቀርበው እናንተ ነው። እኔ ቅድም ከነገርኩ ውጭ ምን ያስቅሻል? የምሬን እኮ ነው። አንቺን እድራለሁ፣ ከዛ ኩኩሻለች፣ እሷን እንደደረና ሌላ ምን እፈልጋለሁ? ኩኩሻን ያልሽው ማዘሩ? አዎ ኩኩሻን ያልኩት። ምን ያስቅሻል? እሷ ሴት አይደለች እንዴ? ቆማ ልትቀር ነው? ብቻ እኔ እንደሰማሁሽ ኩኩሻ እንዳሰማሽ ትምጣና እኔው ራሴ እነግራታለሁ። እኔ ጋር እንደዚህ አይነት ቀልድ አይሰራም። እስከ መቼ ነው እዛ ድንጋይ ላይ እንደ ጎረምሳ የምትቀመጠው? ይኸውልሽ አባታችሁ ደግሞ ሁለታችሁንም ለእኔ ነው አደራ ይሰጠኝ። የኔ ፋንታ ደግሞ እናንተን ለወግ ለማድረግ ማብቃት። ለነገሩ ልክ ነሽ ማዘሯ። ኩኩሻ በራሷ ጠብሳ ምናምን ስለማታገባ አንቺ ከገጠር ብትፈልጊላት ይሻላል። እዚህ ስንት ሰው ሞልቶ ገጠር ምን ያስኬደናል? ይልቅስ ወንድምሽንና ለልዬ ልዳርና ልቤ ረፍ። ይሄንን ራስተሽ ደህና ነሽ አይደል? የኔ ልጅ ደህና ነኝ እማዬ። አንቺ ደህና ነሽ? ደህና ነኝ። የዓይን አበባ እኔ ምን እሆናለሁ ብለሽ ነው? ዳዊትስ? ዴቪድ አለ እማዬ። ወደ ከተማ? አዎ። ቆይ ለምን? እማዬ እኔ አባቴ ላይ መጨከን አልቻልኩም። ውይ የኔ የዋህ የአባቱ ሀሳቢ። እንደው አንቺ የዋህና ሀሳቢ መሆንሽን አይተው አውቀው ሊያዘናጉሽ ነው። በጊዜ ወደ ከተማ መሄድ አለብሽ። በእሳቸው እንደማትጨክኝ ሲያውቁ ሊያታልሉሽ ፈልገው ነው። እንዴት? ቆይ ውሸታቸው ነው? አባዬ በእኔ ምክንያት አልታሰረም? ውይ እኔንም እኮ ብርሃን እንደዛ ብላ ስትነግረኝ ልቤ የእሱ ልጅ ናት እየተባልኩኝ ስጠራ ነው ያደግኩኝ። የትም ብሄድ አደይ ከተባለ እሱ ነው መጠሬ። እማዬ እኔ እኮ የእሱ ልጅ ነኝ። እሰይ የኔ ልጅ፣ አሁንማ ኮራሽኝ እኮ የአባቷ ተቆርቋሪ። እኔማ ከአባትሽ ጋር እንዲህ ተቆራርጠን ስንቀር እኮ ልጆቼን አባታቸውን ፍቅር አሳጣኋቸው ብዬ ሰግቼ ነበር። አታስቢ እማዬ፣ ያልሽኝን አረሳው። ጎሽ የኔ ልጅ፣ በይኔ እንግባ። ደግሞ አሁን አይተው እንደገና እንዳይወስዱሽ አንቺንም። አደይ ሰላም ነው ማዘር? እንዴት ነው ማማ? አንተ ጎረምሳ
ተው አይሆንም እያልኳችሁ ልጄን ወስደ ከተማ አሸፈትካት አይደል? ካላችሁ ይሁን ምንም አይደለም። ይሁን ግድ የለም። ግን አደራህን ልጄን ጥሩ ልጅ እንደሆንክ ሰምቻለሁ። ልጄን ይሄ ንጹህ ልቧን እንዳታጠለሸው አደራ አደራህን ነው የምልህ። እሺ ማማ፣ ይኸውላችሁ አሁን ከተማ መመለስ አለባችሁ። ካልሆነ አዲ አጎትሽና ጫኔ። አዎ ማይ መሄድ አለብን በቃ። የኔ ልጅ በይሽ ሰላም እኮ ብርሃንን ሳሚልኝ። በቃ እኔ አሁን ልሄድ። እንደው እንግዳውን ከቤት ሳታስገቢ በውጭ ትሸኙ? ችግር የለውም ማማ፣ ሌላ ጊዜ እመጣለሁ። በል እስቲ አንተ ጎረምሳ፣ አንተስ ለምን ይቅርብህናል? ሳሚ በሉ እንግዲህ እኔማ ወገቤና ስሬ ጠንክሬ ልመጣ ነበር ለልጄ ሰርግ። የወገቤ ነገር እምቢ አለኝ እንጂ። ወገቡትን ምን ሆኑ? እኔ ምኑን አውቄው ብለህ ነው? ስንቀሳቀስበት ያዝ ያረገኛል። እርጅናውን መጣ መሰለኝ፣ ለዛ ነው። አረ ማማ ገና ነው፣ ገና ስንት ነገር ያያሉ። ግን ወደ ከተማ መጥተው ቢታዩ ጥሩ ነው። አዎ ማዬ አመቻችተሽ ነይ። ላንቺም ቢሆን እዛ ነው ጥሩ ሕክምና ያለው። እሺ እንዳልሽ እመጣለሁ። ለእኔ እንዳሰባችሁ እሱ ፈጣሪ ያስብላችሁ። ተባረኩልኝ ልጆች፣ ተባረኩ። አሜን። በሉ እነዛ ሳይመጡባችሁ በጊዜ ሄዱ። አይዞ በርታ። አበበ መቼም አንተ ትመለሳለህ አይደል? አዎ እመለሳለሁ፣ እመጣለሁ። እኔ ከፈለጉኝ በቃ ይጥሩኝ፣ እመጣለሁ። እሺ እጠራሃለሁ። አይዞሽ በቃ እናቴ፣ አይዞሽ ሩታዬ፣ አይዞሽ እናቴ። እሺ እናቴ ሰላም ናት? ይመስገነው። አሁንም ደህና ነኝ። ማረፊያ ክፍል ግቡና ትንሽ ረፍት ያርኩ። ድካሙም እኮ ሌላ ህመም ነው። ማሚ ለምን ወደ ቤት አትመለሽም? እረፍት ማድረግ እኮ አለብሽ። አይ አንቺን ትቼ ነው የምሄደው። ምን ችግር አለው ማሚ? ይኸው ዶክተር አለ አይደል እንዴ? እሱ ይንከባከበኛል። አዎ ቤት ሄደው ረፍት ማድረግ ይችላሉ። እርሱ አይጨነቁ። እኔ ዶክተር ሩታ፣ እንዴት ራስሽ ላይ እንደዚያ ነገር ታደርጊያለሽ? በጣም አዝኜብሻለሁ። እኔም አዝኜብካለሁ። እንዴ እኔ ደግሞ ምን አጠፋው? ትተከኝ እኮ ባትሄድ ኑሮ ይህ ሁሉ ነገር አይፈጠርም ነበር። አንተ ግን ትተከኝ ሄድክ። ቆይ እኔ ትቼሽ ስለሄድኩ ብቻ ነው ራስሽ ላይ እንደዚህ ያደረግሽው? አይ አንተ ብቻ እኮ አይደለክም። ይሄ ቅብጠት ነው ሩታ። ቆይ ለእኔ ብለሽ ወይም ደግሞ የሆነ ላናደርግ ሰው ብለሽ እንዴት ቆየሁብሽ ፍቅር? ቆየሁብሽ ብቻ። ቆይ እስካሁን ምን ትሰሪያለሽ? ነውስ ሌላ ቦታ ነው የሄድሽው? እንዴት ሌላ ቦታ ሄዳለሁ? ቆይ ለምን እንደዛ አሰብሽ? ይልቅ አንቺም ቶሎ ሂጂ። አሁን ደህና ናት? ደህና ናት፣ ነቅታለች። እና ከነቃችን እዛ ምን እሰራለሁ? እንድታያት ነው። በዛውም ደግሞ ዶክተር አንቺን ሊያናግርሽ ይፈልጋል። ዶክተር ሩታ፣ አሁን እንዴት ነሽ? ደህና ነኝ ዶክተር። ሁልጊዜ ማይን ጨፍኜ ስገልጥ አንተን ካየሁህ ደህና ሆናለሁ። እንደዛማ እንዴት ይሆናል? ሕክምናሽን ስጨርሽ ወደ ቤት ትሄጃለሽ። አዎ ዶክተር፣ እሱን ቀን ግን በጭራሽ ማሰብ አልፈልግም። በጣም ደባሪ ነው። በጣም እኮ ብዙ የሚወዱሽና የሚያስብልሽ ሰዎች አሉ። እነማን ናቸው? እናትሽ፣ ሰራተኞቹ፣ ሁሉም እኮ በጣም ተጨንቀው እያለቀሱ ነበር። በዚህ ልክ ፈላጊ ያለሽ ልጅ እንዴት ነው ቆይ ፈላጊ ያጣው ብለሽ ራስሽ ለማጥፋት የሞከርሽው? እውነትም ፈላጊ ስላጣው ነው። ቆይ ማንን ፈልገሽ ማንን አጣሽ? እስኪ እናቴም አባቴም፣ አሁን ደግሞ ሌላም ሰው አለ የሚያናደኝ። ማን ነው እሱ? አታውቀውም ከሆነ እሺ በቃ አላስጨነቅሽም። መንቀሳቀስ ትችያለሽ። ነይ ተነሽ በቃ። ወዴት? ሆስፒታል ግቢ ውስጥ ወክል አስደርግሽ። እውነት የምርግን ነው? አዎ ያን ያህል ግን አትገረሚ። ለሁሉም ታካሚዎች የማደርገው ነገር ነው። እሺ ደህና እስክትሆኚ ድረስ እኮ መጠንቀቅ አለብሽ። እሺ አመሰግናለሁ። አጎቴ ቆይ ምን አድርጌ ነው ቆይ እንደዚህ ያሰርከኝ? ታዲያ አርፌ አልቀመጥም ስትይ ምን ላድርግ? በዚሁ ቆይ።
የምታውቂያት ሚስጥር ለአንድ ሰው ትንፍሽ ትያትና ውርድ ከራሴ እንዴ አጎቴ እባክህ ትተኸኝ አትሂድ። እባክህ አጎቴ ናፍተኝ። አጎቴ እባክህ ትተኸኝ አትሂድ። ብቻዬን እባክህ አጎቴ አጎቴ እባክህ ናፍተኝ። እቺ ባለፈው እኛ ቤት በረራ የገባችው በረሩ አይደለችም? ቆይ ምን ሆና ነው? ለነገሩ እኔ ምን አገባኝ ለራሴ ስንታሰብ ባለሽበት እኮ ምንድን ነው እሱ? ሰራተኛዋ አደይ ክፍል 237 ተለቋል። ውዶችዬ እንግዲህ ሩታ ራሷን ለማጥፋት ሞክራለች። አደይ እና ዴቭ እንግዲህ ወደ ገጠር ተመልሳ ማለት ወደ ከተማ ተመልሰዋል። የአደይ እናት እንግዲህ ለዴቭ እና ለአደይ እንዲጋቡ ፈቅዳላቸዋለች። ውዶችዬ እንግዲህ ልልዬና ባቡሬ እንግዲህ ለልልዬ ቀለበት ሊያስርላት ነው። አደይ ስትመጣ ቀለበት ሊያስርላት ነው ማለት ነው። ለማዘሯም ነግሯታል። ውዶችዬ እንግዲህ ቅምጥልና ማለት ኮኩሻና ኪንጎ እንግዲህ ቃላቸውን ለፖሊሱ ሊሰጡ ሲሉ በአቋራጭ ተይዘዋል። ውዶችዬ እንግዲህ ቪዲዮን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልኝ። ለቻናሌ አዲስ የሆናችሁ እንዲሁም ደግሞ ሀሳብ አስተያየት ያላችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ውዶችዬ ፕሊዝ ሰሞኑን እይታ ቀንሶብኛል። እባካችሁን ሼር ላይክ አድርጉልኝ። ምክንያቱም ለጓደኞቻችሁ እያንዳንዳችሁ ለአንድ ሰው ሸር ብታረጉልኝ ለእኔ ይጠቅመኛል ማለት ነው ውዶችዬ። ወደ ፌስቡክም ደግሞ ፌስቡክ ትንሽ ከሁሉ ሚዲያዎች ቶሎ እንትን የማለት ባህሪ ስላለው እባካችሁ ወደ ፌስቡካችሁም ሸር ብታረጉልኝ ለእኔ ይጠቅመኛል ማለት ነው ውዶችዬ። የተረፈ ቪዲዮ እስከ መጨረሻው እዩት። እንግዲህ በዛሬው ክፍል ላይ ባለፈው ክፍል እንዳያችኋት ሩታ መርዝ ጠጥታ ወድቃ ነበር የሚያበቃው ማለት ነው ውዶችዬ። እንግዲህ ሩታን ሐኪም ቤት ወስደዋታል። ሐኪም ቤት ከወሰዷት በኋላ እንግዲህ ዶክተሩ መድኃኒቱን ተገቢ መድኃኒት አድርጎላት እንግዲህ ነቅታለች ማለት ነው ውዶችዬ። ከነቃች በኋላ እንግዲህ ዶክተሩን በጣም ተጨንቆ ነበረ። እንዲሁም ደግሞ አሹ እንዲሁም ደግሞ ትዬ በጣም ተጨንቃ ነበር ማለት ነው ውዶችዬ። ነገር ግን እትዬ በማን ምክንያት ነው እንደዚህ የሆነችው? ምን ሆናብኝ ነው? ያደራ ልጅ ናት እያለች እንግዲህ ስትብከነከን ነበረ። እንግዲህ አሹና ሩታ ነው ሁሉን ነገር ስለ ዶክተር የሚያውቁ ማለት ነው። ከዶክተር ጋር ባላት ቅርበት የተነሳ ነው እንግዲህ እንደዚህ ልታረግ የቻለችው። ፍቅር ምን ያክል መስዋዕትን ሊያስከፍል እንደሚችል እንግዲህ በዚሁ ማየት እንችላለን። ግን ደግሞ ምን ያክል ያን ሰው ብትወዱት ራሳችሁ እንደዚህ ጉዱ ማለት አይደለም። ብዙ ትምህርት አለው ውዶችዬ። ራስን መጉዳት ዝሮ የሚጎዳው ራስን ነው እና ለአንድ ሰው ብላችሁ ወይም ደግሞ ለፍቅር ብላችሁ እስከቻላችሁት እስከ ጥግ ድረስ ሄዱ። ግን ነገር ግን ደግሞ ራሳችሁን መስዋዕት እስከ ማድረግ ድረስ እንደዚህ ራሳችሁን በራሳችሁ ላይ እስከ መፍረድ ድረስ አትድረሱ። ለማንኛውም ማለት ትምህርት ስላለው ነው ውዶችዬ። እንግዲህ ዶክተር ተገቢውን ሕክምና አድርጎላት ሩታ ነቅታለች። እትዬ እየተጨነቀች እያለ እንግዲህ ሮማን አብራት ነበረች። ከዛም እንግዲህ ፍቅርን ሄደሽ ደውይለትና ፍቅር ትምጣ ብሎ ዶክተሩ እንግዲህ ካዛት በኋላ በአቋራጭ እንግዲህ ሩታ ነቅታለች። ሩታ ስትነቃ እንግዲህ ሄደሽ ንገሪው ለዶክተር በማለት እንግዲህ ሩታ ነግራታለች ማለት ነው ለሮሚ። እንግዲህ ሩታም ማለት የሮሚም ተገቢው ምክር ለሩታ ነግራታለች። ምክንያቱም ራሷን መሆን እንዳለባት፣ ጠንካራና ታታሪ መሆን እንዳለባት፣ ድክመቷን ማሳየት እንደሌለባት፣ ዶክተሩ ምን አስር ብትወደውም ድክመቷን ማሳየት እንደሌለባት እንግዲህ ነግራታለች ማለት ነው። እሷም እንግዲህ እሺ ችግር የለም በማለት እንግዲህ ሄዳ ለእነትዬ ስትነግራቸው እትዬም ደንግጠው ሩታ የነቃች በማለት እንግዲህ ደንግጣ እየሮጠች ሄዳ አቅፋታለች ማለት ነው ውዶችዬ። ሩታ እንግዲህ
ከዶክተሩን ጋር ነች። ዶክተሩንም ከነጋች በኋላ ብዙ ነገር ብለዋለች። በአንተ ምክንያት እንደዚህ ሆንኩት ምናምን ብለዋለች። ኤኒዌይስ እንግዲህ ዶክተሩ ይረዳታል ብዬ አስባለሁ። ውዶችዬ እንግዲህ አደይና ዴቭ ያው አደይ ለአባቷ ብላ ብዙ መስዋዕት እየከፈለች ነበር። ነገር ግን አባቷ ደግሞ በንጉሶች አልተያዘም፣ አውቆ ነው። ስለዚህ አልተያዘም ስትባል ስትሰማ እንግዲህ እናቷ አስነግራት እንግዲህ አማ ከዴቭ ጋር መመለስ አለብኝ በማለት እንግዲህ ከዴቭ ጋር ተመልሳለች። ውዶችዬ እንግዲህ የአደይ እናትም አደይና ዴቭ እንዲጋቡ ፈቅዳለች ማለት ነው። ነገር ግን ብርሃን ደግሞ እንደታገተች ነው። ምክንያቱም አጎትየው ወሬ ታወጫለች በማለት እንግዲህ እሷን እንዳሰራት ነው ማለት ነው። ምናልባት አደይ የለችም ሄዳለች ሲባሉ እንግዲህ ብርሃንን ሊለቋት ይችላሉ። ብርሃን ደግሞ ምንም መሆን የለባትም። ምክንያቱም እናቷ በጣም ደካማ ሰው ስለሆነ እሷ ስለምታስፈልጋት ብርሃን ምንም መሆን የለባትም እያልን ኮሜንት ላይ እንጻፈላቸው ማለት ነው። ውዶች አደይና ዴቭ ስለተመለሱ በጣም ደስ ብሎኛል። ባቡሬ እንግዲህ ለሊልዬ ቀለበት ሊያስርላት ስለሆነ ሞቅ ደመቅ እንዲያደርጉለት ለኩኩሻና ለዳያመንድ ነግሯቸዋል። እንግዲህ ኩኩሻ ደግሞ ትንሽ ባቡሬን የምትወደው ትመስላለች። ምክንያቱም ይሄን ስለ ቀለበት ሲያነሳ ባቡሬ እንግዲህ ብዙም ደስተኛ አትመስለኝም። ውዶችዬ እንግዲህ ልልዬ ቀለበት ሊያስርላት መሆኑን አታቅም። ምክንያቱም አደይ ስትመጣ ለአደይ ተነግሮ ከዛ ሰርፕራይዝ ነው የምትደረግ ማለት ነው። ውዶችዬ የልልዬና የባቡሬን ቀለበት እንጠብቃለን። እንዲሁም የዴቭና የአደይን ቀለበት እንጠብቃለን፣ ጋብቻ እንጠብቃለን ማለት ነው። ውዶችዬ እንግዲህ ማዘሯ ልጅን ባቡሬን እንዲሁም ደግሞ አንቺንም ቅምጥልንም ልድርሽ ነው፣ ከዛም ደግሞ ኩኩሻም ትዳራለች እያለች እንግዲህ ቅምጥልን ስታስቃት ነበረ። ቅምጥል እንግዲህ በጣም ከደስታው የተነሳ እየሳቀች ነበር ማለት ነው። ውዶችዬ አትሳቂ፣ እኔ የምሬ ነው እያለች እንግዲህ ስታወራት ነበር ማለት ነው። ውዶችዬ እንግዲህ ዳያመንድ ኪንጎና ቤቲ ለዶክተሩ ከዶክተሩ ጋር ተባብረው ለፖሊሱ ቃላቸው እንዲሰጡ ስለ ድርጅቱ ለፖሊሱ ቃል እንዲሰጡ እንግዲህ ነግሯቸዋል። ምክንያቱም አማራጭ የላቸውም። ድርጅቱ አስቀድሞ እሱ ቢያዝ መጀመሪያ እነሱም ተባባሪ ናቸው ተብለው ስለሚያዙ ቃላቸው እንዲሰጡ ነግሯቸው ነበር። ነገር ግን ቤቲና ኪንጎ እንግዲህ ከመዳዳታቸው የተነሳ በስተ መጨረሻ ተይዘዋል ማለት ነው በፖሊስ። ውዶችዬ ሲሯሯጡ ወንጀለኛ ናችሁ ተብለው እንግዲህ ተይዘዋል ማለት ነው። ውዶች የቀጣይ ክፍል እስኪ ምን ይሆናሉ፣ ፖሊሱስ ምን ይላቸዋል የሚለውን ቀጣይ ክፍል እናያለን ማለት ነው። ውዶችዬ እንግዲህ ትዬ ሩታ ሂጂ ወደ ቤትሽ ዶክተር ስላለ ሂጂ ወደ ቤትሽ አንቺት በማለት እንግዲህ እንድትሄድ አድርጋታለች። እንግዲህ ሩታ ከዶክተሩ ጋር ላዝናናሽ እስኪ ወጣ አርጌ ትንሽ ወክ ላስደረገሽ እዚህ ግቢ ውስጥ ትንሽ ፈታ እንድትይ በማለት እንግዲህ ይዟት እየወጣ ነበር የሚያውቀመው ማለት ነው ድራማው ውዶችዬ። እንዲሁም ደግሞ ኪንጎና ቤት ሲያዙ ነው የሚያውቀመው ድራማው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። የድራማ ምናልባት ባለፈው ክፍል ተንዛዛ ምናምን ወደኋላ አዘገመ ብላችሁ ትንሽ የደበራችሁ ልጆች አላችሁ። ያው እንግዲህ ባህሪው ስለሆነ ያው ሶሪ ብለናል። ምክንያቱም ያው ባህሪው ነው፣ ቀስ በቀስ መሄድ ስላለበት ነው። ምክንያቱም እንደዚህ በሩጫ ከሆነ ጥሩ አይመጣም እና ያው ቀስ ብሎ ሲሄድ ነው የሚያምረው ማለት ነው። ምናልባት በመንዛዛቱ የተናደዳችሁ ካላችሁ እንግዲህ ይቅርታ ውዶችዬ። በተረፈ አደይ ስለተመለሰች ደስ ብሎኛል። እንዲሁም ደግሞ አደይና ዴቭ አንድ ላይ ሆነው ስለተመለሱ ከዛም ልልዬ ቀለበት ልታደርግ ነው ምናምን እና ያው ብቻ ደስ እያለ ይመጣል ማለት ነው ውዶችዬ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። አመሰግናለሁኝ ውዶችዬ የምታበረታቱኝ። አይዞሽ ባርች፣ ይሄን ልቀቂ፣ ይሄን አትልቀቂ እያላችሁ ፌስቡክ ላይ በተለይ ብዙ ልጆች አላችሁ ማለት ነው። ሀሳብ አስተያየት የምትሰጡኝ ልጆች በጣም የማመሰግናችሁ። ፌስቡክ ላይ ያላችሁ ልጆች የእውነት እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ምክንያቱም ሀሳብ አስተያየት የምትሰጡኝ በጣም በብዙ ፌስቡክ ላይ ነው። እንትን ላይ ይሄ ምንድን ነው ዩቲዩብ ላይ አብዛኛ ሀሳብ አስተያየት የለም፣ ግን ፌስቡክ ላይ አለ ማለት ነው። ለማንኛውም መልካም ምሽት። አመሰግናለሁ።